ቅድሚያ እንኳን በሰላም እዚህ መጣችሁ። ክቡር አቶ ሰለሞን አየለ ኢትዮጵያ ፖለቲካ ፓርቲ የጋራ ምክር ቤት ሰብሳቢ፣ ክቡር አቶ መለስ ዓለም የዲሞክራሲ ስርዓት ግንባታ አስተባባሪ ሚኒስተር እና የጋራ ምክር ቤቱ ስራ አስፈጻሚ፣ የተከበራችሁ የጋራ ምክር ቤት ስራ አስፈጻሚ ኮሚቴ አባላት፣ የተከበራችሁ የፖለቲካ ፓርቲዎች መሪዎች፣ የተከበራችሁ የጋራ ምክር ቤቱ የሴቶች፣ የወጣቶች፣ የአካል ጉዳተኞች ስራ አስፈጻሚዎች እንዲሁም እዚሁ መድረክ ላይ የተገኛችሁ ሁሉ ቅድሚያ በዚህ የተከበረ መድረክ ላይ በሰላም በመገኘታችሁ ላመሰግናችሁ እወዳለሁ። እንኳን ደህና መጣችሁ። በሀገራችን አጠቃላይ በመንግስታት በሀገር ምስረታ በሀገር ግንባታ ውስጥ ከፍተኛ ሚና ያለው መድረክ ትልቁ የዲሞክራሲ መድረክ ምርጫ ነው። ምርጫ ህዝቦች ለሚወክሏቸው ላመኑባቸው ውክልናን የሚሰጡበት፣ ለተወሰነ ጊዜ ራሳቸውን ሀገራቸውን እንዲያስተዳድሩ እድል የሚሰጡበት መድረክ ነው። ድሮ የሰው ልጅ በስልጣኔ መስመር ውስጥ ሳይገባ የዲሞክራሲ ሂደት ሳይስፋፋ የተወሰኑ አካላት ስልጣንን የሚያገኙት በኃይል ነበር። ድሮ የሰው ልጅ ስልጣኔ እያደገ በሚመጣበት ጊዜ በመንግስትና በህዝብ መካከል ኮንትራት ስምምነት ሲደረግ ስልጣን ባለቤት ህዝብ ነው ከሚለው ሐሳብ በመነሳት የስልጣን ፖለቲካ መገለጫ የሆነው ምርጫ መጣ። በዚህ ሂደት ውስጥ አንድን ሀገር የሚያስተዳድር ቅቡልነትን የሚያረጋግጥበት የህዝብን ውክልነት ማለት የህዝብን የስልጣን ባለቤትነት የሚያረጋግጥበት ትልቅ መድረክ ውስጥ የፖለቲካ ፍላጎት የፖለቲካ ፕሮግራም አሳካለሁ፣ አደርጋለሁ፣ ይህን ፈጽማለሁ እድል ብትሰጠኝ ብለው የሚያስቡ የተለያዩ ተዋናኞች ህግና ስርዓቱን ጠብቀው የሚንቀሳቀሱበትና እድል ሲሰጣቸው ለተሰጣቸው ጊዜ የሚያስተዳድሩበት፣ እንደዚሁ ደግሞ ለዘላለም አይደለም፣ ጊዜው ሲደርስ ደግሞ ተመሳሳይ ወቅቱን የጠበቀ ፕሮግራም በማቅረብ ለህዝብ በመቅረብ ተመርጦ ወደፊት የሚሄዱበት ስርዓት ነው። ስለዚህ በአንድ ሀገር የፖለቲካ ስርዓት ውስጥ የምርጫን ያክል ታላቅ መድረክ የለም። ይህ መድረክ የተሳካ እንዲሆን፣ ይህ መድረክ ፍትሃዊ እንዲሆን፣ ይህ መድረክ ህዝብ በነፃነት ይሆነኛል ለሚለው ድምፁ መስጠት እንዲችል ዋናውና መሰረታዊ ጉዳይ ሰላም ነው። ይህ ምርጫነቱን ጠብቆ ዲሞክራሲያዊነቱን ጠብቆ መከናወን የሚችለው የምርጫ አውዱ በሰላም ሲጠናቀቅ ብቻ ነው። በዚህ ላይ ደግሞ በምርጫው ሂደት ውስጥ የሚሳተፉ አካላት በተስማሙበት ስነ ምግባር የህዝብን ደህንነት በጠበቀ መልኩ ተፎካካሪን ባከበረ መልኩ የህዝብን ደህንነት አደጋ ውስጥ በማይከት እና በህዝቦች መካከል መቃቃርን በማይፈጥር መልኩ አብሮነትን በሚያጠናክር ሀገርን በሚያጠናክር መልኩ መንቀሳቀስ ይችሉ። አሁን ያለንበት ጊዜ ለእናንተ ለተፎካካሪ ፓርቲዎች ታላቁ ጊዜ ነው ማለት እንችላለን። ምክንያቱም ከፊት ለፊታችን 7ኛው የሀገራዊና የክልላዊ አጠቃላይ ምርጫ የሚከናወንበት መድረክ ዋዜማ ላይ ስለምንገኝ ማለት ነው። ይህን ታሳቢ በማድረግ ከጋራ ምክር ቤቱ ጋር በጋራ በመሆን ከወራቶች በፊት በቢሸፍቱ ባደረግነው ውይይት ራሳችሁ ተነጋግራችሁ ያወጣችሁት የቃል ኪዳን ሰነድ አለ። የሰላም ቃል ኪዳን ሰነድ የምንለው የቢሸፍቱ የቃል ኪዳን ሰነድ ቃል የእምነት ዕዳ ነው። ስለዚህ አሁን ወደ ሜዳው በምንገባበት ጊዜ አሁን ለምርጫ ውድድር በምናደርግበት በቅድመ ምርጫ ወቅት በምርጫ ወቅትና በድህረ ምርጫ ወቅት የፖለቲካ ፓርቲዎች
ሀገር ወዳድነት፣ ህዝብ ወዳድነት የሚታይበት ለሰላም ቅድሚያን ሰጠን ሰላምን ብቸኛ አማራጭ አድርገን ወደፊት የምንሄድበት መንገድ እንዲሆን በዚሁ ጉዳይ ላይ ያን ወደ መሬት ለማውረድ በየፖለቲካ ፓርቲዎቻችሁ የሰራችሁት ስራ አለ። በየክልሉ የጋራ ምክር ቤት ላይ እየተሰራ ያለው ስራ አለ፣ የሚበረታታ ነው። ሰላም ሚኒስቴርም ይህን ለማድረግ በምታደርጉት ጥረት ሁልጊዜ ከጎናችሁ ነው። ይህን ለማገዝ ዝግጁ እንደሆንኩ ልገልጽላችሁ እወዳለሁ። እናንተ የጀመራችሁት መንገድ፣ እናንተ ያላችሁበት መንገድ በኢትዮጵያ ፖለቲካ ስርዓት ውስጥ ጀግኖችና ደፋሮች የሚወስዱት መንገድ ነው። የጀግኖች የደፋሮች የሀገር ወዳዶች መንገድ ሰላማዊ መንገድ ነው። በሰላማዊ መንገድ የፖለቲካ ስልጣን ለማግኘት መታገል ደፋር መሆን ይጠይቃል። ስልጡን መሆን ይጠይቃል። ሀገር መውደድን ይጠይቃል። ስለዚህ ለብዙ ከዚህ በፊትም አንዳንዶቻችሁ በፖለቲካ ስርዓት ውስጥ ብቸኛ የስልጣን ማግኛ መንገዱ ዲሞክራቲክ በሆነ ምርጫ ውስጥ ተወዳድሮና አሸንፎ በሚመጣና ለትውልድ መሰረት የሚሆን ሀገርን የሚፈጥር መንገድ ይህ ነው ብላችሁ እየተጋችሁ እየለፋችሁ እየጣራችሁ ያላችሁ ወገኖቻችን ሰላም ሚኒስቴር ለእናንተ ታላቅ አክብሮት አለው። እኛ የምንፈልገው በኢትዮጵያ ውስጥ ከሰላም ውጪ ሌላ አማራጭ የማይሆንበት የፖለቲካ ስርዓት ነው። በሰለጠኑ ሀገራት በዲሞክራሲ ስርዓታቸው ዳብሯል በሚባሉ ሀገራት ላይ ወይም በሀገራት ውስጥ የማይስማሙበት ሀሳብ የማይግባቡበት ጉዳይ እንዳለ ልናይ እንችላለን። ይህ ግን በፖለቲካ መድረክ ላይ በሰላማዊ ትግል የሚፈታ እንጂ ሌሎች አማራጭን እንደ አማራጭ አድርገው የማያዩበት የሰለጠኑበት መንገድ አለ። እናንተ ትክክለኛው መንገድ ላይ ነው ያላችሁት። እናንተ ነገ ሀገር የሚገነባ ሀገርን የሚያጸና ትልቅ የዲሞክራሲ መሰረት እየገነባችሁ ያላችሁ አርበኞች ናችሁ። ይህ የተሳካ የሚሆነው ይህ በታሪክ ምዕራፍ ውስጥ በዚህኛው ሀገራዊ ምርጫ ጊዜ እኔ ሐሳቤን ይዤ ለህዝብ ቀርቤ ነበር ማለት በራሱ ማሸነፍ ነው። ሐሳብ ይዞ ሐሳብን ከራስ አውጥቶ ለህብረተሰብ ለመሸጥ በሰላማዊ መንገድ በስልጡን በሆነ ፖለቲካ መንገድ መንቀሳቀስ ታላቅነት ነው፣ ታሪክ ነው። ልጆቻችሁ ስለናንተ ጎግል ሲያደርጉ ታሪክ አላቸው። አባቴ እናቴ የስልጡን ፖለቲካ ስርዓት አራማጅ ነበረች፣ ሐሳቡን ለመሸጥ ሲታገል ነበር። ለዚህ ሀገር የዲሞክራሲ ስርዓት መዳበር የራሱን አስተዋጽኦ አድርጓል ተብሎ የሚኮራበት ነው። ስለዚህ እናንተ ይህን በመምረጣችሁ ገና ውድድሩ ሳይጀመር አሸንፋችኋል። ታሪክ መጠበቅ የሚቻለው በስነ ምግባር በኢንቴግሪቲ መቆም ሲቻል ነው። ሰላማዊ የፖለቲካ አካሄድን የመረጠ ሰው የመረጠ ፓርቲ አስተሳሰቡ፣ ንግግሩ፣ አካሄዱም ሰላማዊ መሆን አለበት። ወደ ግራ ወደ ቀኝ በመርገጥ ታሪክን ማበላሸት አይገባንም። ሰላም የእናንተ ብራንድ ነው፣ እናንተ ጠብቁት። ስለዚህ እኛ ይህን መድረክ የፈለግነው አሁን ወደ ውድድር ሜዳው እየገባችሁ ስለሆናችሁ አደራችሁ በአስተሳሰብ በምርጫ ቅስቀሳ በሙግት ወይም በክርክር በምርጫ ወቅት በድህረ ምርጫ ወቅት ሰላምንና ሰላምን ብቻ መሰረት ያደረገ አካሄድ እንዲኖራችሁ አደራ ለማለት ነው። በተረፈ ይህ መድረክ አለ። በሚቀጥለውም ከምክክሩ የጋራ ምክር ቤቱ በሚጠይቀን መሰረት በሚፈቅድልን መሰረት ለማገዝ ዝግጁ ነን። ሂደቱ ተጀምሮ እስከሚያልቅ ድረስ ሰላማዊ እንዲሆንና የተሳካ እንዲሆን ያላችሁን የገባችሁትን ቃል ኪዳን ጠብቃችሁ እንድትንቀሳቀሱ
አደራ ላለው መድረኩ የተሳካ እንዲሆን እመኛለሁ።